የፋና ዜና ቅምሻን ኢትዮጵያ ሲግምነኝ ለቱ ዋና ዜናዎች አሜሪካ በአራት ወር ልዩነት በኢትዮጵያና በኢንዶኔዥያ አደጋ የገጠማቸው አዲስ የቦይንግ ሞዴል 737 ማክስ 8 አውሮፕላኖች የተከሰከሱበት ሁኔታ ተመሳሳይነት እንዳለው መረጃ ተገኛለች። ይህንን ተከትሎም የአሜሪካ ፌደራል አቪዬሽን ባለስልጣን የቦይንግ ማክስ 8 እና 9 አውሮፕላኖች በሀገሪቱ አየር ክልል እንዳይገቡ እንዲሁም የአሜሪካ አየር መንገደኞች እንዳያበሯቸው እገዳ ጥሏል። ባለስልጣኑ ያወጣው መግለጫ ትላንት የኢትዮጵያ አየር መንገድ አውሮፕላን ስብርባሪ መሃል የተገኘ መረጃ እንዲሁም አውሮፕላኑ የነበረውን የበረራ መንገድ የሚያሳይ አዲስ የሳተላይት መረጃ ሁለቱ አደጋዎች ተመሳሳይነት እንዳላቸው ያሳያል ብሏል። በመሆኑም የሁለቱ አውሮፕላኖች መከስከስ መንስኤ አንድ መሆኑን ለማጣራት ቀጣይ ምርመራ ስለሚያስፈልገው ክልከላውን ማስቀመጡን ባለስልጣኑ አስረድቷል። በተጨማሪም አምራቹ ቦይንግ በአጠቃላይ በዓለም ላይ የሚገኙትን 371 የቦይንግ ማክስ 8 እና 9 ሞዴሎች እንዳይበሩ ክልከላ እንዲጣል የአቪዬሽን ባለስልጣኑን መጠየቁን አሳውቋል። በአውሮፕላኖቹ ደህንነት ላይ ሙሉ እምነት አለኝ ያለው ቦይንግ ቢሆንም ተጓዦች ስለ አውሮፕላኑ ደህንነት አውቀው መረጋጋታቸው አስፈላጊ በመሆኑና ከፍተኛ ጥንቃቄ ለማድረግ ሲባል በጊዜያዊነት ክልከላ እንዲደረግ መጠየቁን በመግለጫው ተናግሯል። የኢትዮጵያ አየር መንገድ በረራ ቁጥር 302 አውሮፕላን በቢሾፍቱ አቅራቢያ እሁድ ከተከሰከሰ በኋላ ኢትዮጵያን ጨምሮ ከ10 በላይ ሀገራት ማክስ 8 እና 9 አውሮፕላኖችን ማገዳቸው ይታወሳል። አምራቹ ቦይንግና አሜሪካ ግን እስከ ትላንት መረጃው ተገኘ እስካሉበት ሰዓት ድረስ ክልከላ ከማውጣት ተቆጥበው ነበር። ስለ በረራው መረጃ ይሰጣል የተባለውና ሰኞ በቁፋሮ የተገኘው የመረጃ መቅጃ ሳጥን ወይም ብላክ ቦክስ ወደ ፈረንሳይ እንደተላከ የኢትዮጵያ አየር መንገድ አሳውቋል። ዛሬ 107 የፖለቲካ ፓርቲዎች ቀጣዩ ምርጫ ነፃ ፍትሃዊና ሁሉን አቀፍ እንዲሆን ይረዳል የተባለ የጋራ አሰራር ቃል ኪዳን ሰነድ በሂልተን ሆቴል ፈረሙ። ሰነዱ በፖለቲካ ፓርቲዎች መካከል የሚኖረን ግንኙነት እንዲሁም በተናጠል የሚያደርጓቸውን እንቅስቃሴዎች የሚገዛ የአሰራር ስርዓት ነው። ሰነዱ ከዚህ ቀደም ውይይቶች ተደርገውበት መፈረሙ ተገልጿል። ጠቅላይ ሚኒስትር አብይ አህመድ እንደ ኢህአዴግ ሊቀመንበርነታቸው ፓርቲያቸውን በመወከል በሰነዱ ፈርመዋል። 107ቱ ተፈራራሚ ፓርቲዎች ውስጥ 66ቱ እውቅና እንደተሰጣቸውና ቀሪዎቹ በሂደት ላይ እንደሚገኙ ተገልጿል። የቃል ኪዳን ሰነዱ 20 አንቀጾች በውስጡ የያዘ እንደሆነ ኢዜአ ዘግቧል። ከነዚህም ውስጥ በፖለቲካ እንቅስቃሴ ሂደት የሌሎች አካላትን መብት ማስከበርና ኃይል የመጠቀም ስልጣን የመንግስት ብቻ መሆኑን የሚደነግጉ አንቀጾች ተካተዋል። በተጨማሪም በሰነዱ ላይ የተገለጹት ተግባርና ኃላፊነቶችን ለመወጣት የፖለቲካ ፓርቲዎች የጋራ ምክር ቤት የሚያቋቁም ሲሆን እያንዳንዱ ፓርቲ አንድ ተወካይ እንደሚኖሩት በሰነዱ ተካተዋል። ከመርከብ ግዢ ጋር በተያያዘ እነ ሜጀር ጀነራል ክንፈዳኛው ላይ የተመሰረቱት የመጀመሪያዎቹ ሁለት ክሶች በአንድ ተጠቃለው እንዲቀርቡ ተበየነ። በብረታ ብረትና ኢንጂነሪንግ ኮርፖሬሽን በ60.7 ሚሊዮን ብር ተገዝተው ያለ አግባብ 544 ሚሊዮን ብር ወጪ ተደርጎባቸዋል የተባሉ ሁለት መርከቦች ግዢ ጋር በተያያዘ አቃቢ ሕግ ከሁለት ወራት በፊት ክስ መመስረቱ ይታወሳል። ሶስት ክሶችን የያዘው የአቃቢ ሕግ መዝገብ የኮርፖሬሽኑ የቀድሞ ዋና ኃላፊ ሜጀር ጀነራል ክንፈዳኛውን ጨምሮ 14 ተከሳሾችን ያካተተ ነው። ካልተያዙ 5 ተከሳሾች በስተቀር ሁሉም ተከሳሾች በቀረበ ባቸው ላይ ያላቸውን መቃወሚያ ለፍርድ ቤቱ ከዚህ ቀደም አቅርበዋል። በተቃውሞ ላይ ብይን ለመስጠት ዛሬ የተሰየመው የፌደራል ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት ከአንድ የተቃውሞ ነጥብ በስተቀር ሌሎችን አቋም አሁን እንደማይዝበት አስረድቶ ውድቅ አድርጎታል። ነገር ግን ችሎቱ ሜጀር ጀነራል ክንፈ ስልጣንን ያላግባብ መገልገልና የመንግስትን ስራ በማያመች ሁኔታ መምራት በሚሉ የተለያዩ የህግ ድንጋጌዎች ሁለት ተደራራቢ ክስ መቅረቡ አግባብ አይደለም በማለት ያቀረቡትን ተቃውሞ ተቀብሎታል። አንድን ድርጊት ለሁለት ሰንጥቆ አግባብ ባልሆነ መልኩ ሁለት ክስ ማቅረቡን አልተቀበልኩትም ያለው ችሎቱ አቃቢ ሕግ በአንድ ክስ አጠቃሎ እንዲያቀርብ ወይም በአማራጭ ሌላ አንቀጽ እንዲጠቀም በማለት ብይን ተሰጥቷል። የተሻሻለውን ክስ ለማየትም መጋቢት 13 ቀን 2011 ቀጠሮ ሰጥቷል። የህገ መንግስትና ፌደራሊዝም አስተምሮ ማዕከል ሊቋቋም ነው። የተወካዮች ምክር ቤት ዛሬ ባደረገው መደበኛ ስብሰባ ማዕከሉን የሚያቋቁም አዋጅ በአብላጫ ድምጽ አጽድቋል። ማዕከሉ በህገ መንግስትና ፌደራሊዝም አስተምሮ ዙሪያ የጥናትና ምርምር ስራ የማካሄድ የተሻሉ ተሞክሮችን የመቀመር የአስተምሮ ተግባራዊነትን የሚያግዙ የአሰራር ስርዓቶችን የመዘርጋትና ሌሎች ተጨማሪ ስልጣንና ተግባራት እንደሚኖሩት አዋጁ ይገልጻል። ተጠሪነቱም ለፌዴሬሽን ምክር ቤት እንደሚሆን በአዋጁ ላይ ተጠቅሷል። በተጨማሪም ማዕከሉ አማካሪ ኮሚቴ የሚኖረው ሲሆን የፌዴሬሽን ምክር ቤት አፈጉባኤና ምክትል አፈጉባኤ ሰብሳቢና ምክትል ሰብሳቢ ይሆናሉ ተብሏል። ረቂቅ አዋጁ የማዕከሉ በጀት ከመንግስት እንደሚመደብና የፌዴሬሽን ምክር ቤት አዋጁን የማስፈጸም ደንብና መመሪያ ማውጣት እንደሚችል ይገልጻል። ዛይራይድ ታክሲና ተጠቃሚ ያገናኝ ተቋም በ500 ሺህ ብር ወጪ የጥሪ ማዕከል መገንባቱን አሳወቀ። የትራንስፖርት ፈላጊዎች 6303 በመደወል አገልግሎቱን ማግኘት እንደሚችሉ ተቋሙ ዛሬ በአምባሳደር ሆቴል በሰጠው መግለጫ አስታውቋል። በአዲስ አበባ ቦሌ አካባቢ የተገነባው የጥሪ ማዕከሉ 16 ሰራተኞች እንዳሉትና የ24 ሰዓት አገልግሎት እንደሚሰጥ የዛይ ቴክኖሎጂ ግሩፕ መስራችና ስራ አስፈጻሚ ሀብታሙ ታደሰ ተናግረዋል። ተቋሙ ሲጠቀምበት የቆየውን ተሽከርካሪና አሽከርካሪ ያገናኝ የተንቀሳቃሽ ስልክ መተግበሪያ በአዲስ መልክ በድጋሚ ስራ ማስጀመሩንም ይፋ አድርጓል። መተግበሪያው
ከአማርኛና እንግሊዝኛ በተጨማሪም ሌሎች የቋንቋ አማራጮች እንደሚኖሩ ተነግሯል። ዛይራይድ ከ3 ዓመታት በፊት በ20 ሚሊዮን ብር ካፒታል በ7 ሰዎች ባለድርሻነት ስራ መጀመሩ በመግለጫው ተጠቅሷል። በዛይራይድ ስር የተመዘገቡ 1000 ታክሲዎች ሲኖሩ 80% የሜትር ታክሲዎች እንዲሁም የተቀሩት በተለምዶ ላዳ የሚባሉት ነጭ በሰማያዊ ታክሲዎች መሆናቸው ምክትል ኃላፊው በረከት ባይሳ ተናግረዋል።